እንግዲህ እንደምትሰሙት ነው። ስለዚህ አብርሃም ታደሰ ቆፍጠን ብለህ ቆም ብለህ ማሰብ አለብህ። እኔ ላንተ ብዙ ጊዜ ሰጥቼ አንተ ግን በነሱ እነሱን የማውቃቸው ባንተ ነው፣ የትም አላቃቸውም ከነመፈጠራቸው ብላ መልሷን አስተላልፋለች። ሄርሜላ ከረሜላ ዛሬ ሰምተሽናል። ቁርጥ ያለ መልስን በቃ ጥያቄ ነው ያቀረብሽለት አብርሃም። አሁን ሄርሜላ ለመመለስ ብትል ሄርሜላ ጨርሻለሁ አለች። ጨርሻለሁ። አያችሁ፣ እነዚህ ሁለት ሰዎች ግን መቼ ነው እናንተ እንደ ሰው የምትሆኑት? እናንተ እኮ ወደርንሽ ብላችሁ ሴት ልጅ አጥቅቷል ብለሽ አብሶ ሩታ ሄርሜላን ያጠቃሽ ነሽ። ስለዚህ ሄርሜላ አሁንም የማትከበሪበት ቦታ ላይ እንዳትገኝ ስላልንሽ ይሄንን ሰምተሽ ለአብርሃም ደግሞ ያለውን ነገር ሁሉ ስለነገርሽልን እናመሰግንሻለን። እኔ እውነት ቪዲዮን አልጨረስኩትም፣ 2 ደቂቃ ምናምን ነው እንደምትሰሙት። ስለዚህ አብርሃም እነዚህ ሰዎች ሁልጊዜ ሩታ እኔ እንደዚህ ሆኜልህ እኔ አብርሃም ታደሰ በምላሱ ነው የፈመሰው። ልንገርሽ፣ አብርሃም ታደሰ በየዋህነቱ ነው የፈመሰው። አብርሃም ታደሰ አንቺን ወደ ሶሻል ሚዲያ ይዞ መጥቶ አሳወቀሽ፣ ፌመስ አረገሽ እንጂ አብርሃምን ጧት ማታ የምትወቅሽበት አንደበትሽ አይደለም። አንዳንድ ሰዎች የሆነ ነገር እኔ እንደዚህ አድርጊያት እኔ ሰብስክራይብ እንደዚህ በምላስ ቪዲዮ ኤዲት በማድረግ ስንት ነገር በማድረግ እንጂ እናንተ ማን ልታሳድጓችሁ ነው? ከፈጣሪና ከፈጣሪ በታች ሄርሜላ ኮሜንታተር ብዙም አትንጫጩ ማለት ነው። አይ ሄርሚዬ እንደው ዛሬ ቅቤን ያጠጣሽ ካልዳኔ ዘርሽ ባረክልኝ። ይሄ ነው ኮሜንታተሮች፣ አሁን መልሳችሁ ተመልሶላችኋል ብዬ ነው የማምነው። በቃ መልሳችን ተመልሶልናል። ሄርሜላ ያደረስንሽን መልእክትሽን ሰምተሽናል፣ እናመሰግናለን ስለምላሹ። ስለዚህ ሄርሜላ እስከ መቼ ነው ተወሳ? ማንም እየመጣ በአንተ እየታከከ ሄርሜላን የሚናገራት ምንም አቅም የለውም። ሄርሜላ አብርሃም ከጎን ሆናለሁ አለች እንጂ እኛ ሩታ ከካሜራ ጀርባ የምታወራውና ካሜራ ላይ ትላለሽ ብዙ ጊዜ ነው የምትዩ። ከካሜራ ጀርባ የሚያወራሽን ታዲያ ቀርተሽ ታዲያ ለህዝቡ አሰሚው ምን ችግር አለ? ጉድ አንድ ሰሞን ነው አሰሚው ምን ችግር አለ? ወንድ በወንድነቱ መቼም ኮርቶ እንጂ አፍሮ አያውቅም። ሁልጊዜ ማስፈራሪያሽ አንቺ ይሄ ነው አስፈራሪው። ማንም ሰው እነ ሊያሾ የራቁት ቪዲዮ ተለቆባቸው አልሞቱም አሉ ሚዲያው ላይ የኔ ቆንጆ። እነ ጂጂኪያ የወተት እቃቸው ተለቆባቸው ሚዲያ ላይ አልሞቱም አሉ። ቲክቶክ ላይ ፌመስ ሆኖ ቁጭ ብለው እየዘነጡ ነው 24 ሰዓት። ምንም ጉድ አንድ ሰሞን ነው። ሁልጊዜ እንዳትፈራርሽ። ማንም አይፈራም ባካችሁ፣ ማንም አይፈራም። ሩታ ይሄ ናት። አንቺም መሰሎችሽም እንደዛ ናችሁ። ሰውን በማስፈራራት ምን ማንም ከምንም አይበልጥም አያንስም። ሁሉም የ9 ወር ልጅ ነው። ስለዚህ ሄርሜላ ከረሜላ ሌስ ጎ ብለናል። ሄርሜላ ከረሜላ እናመሰግንሻለን። ሂጂበት፣ ማንንም እንዳትፈሪ። አብርሃምን ዛሬ ልኩን የነገረችው። አረ ትናንትናና ዛሬማ ሄርሚዬ ይሄ ዝምተኛ ሰው ሲነሳበት እኮ ፍሩ ብያለሁ። አረ ነወር ብለናል። ሄርሚዬ የኔ ቆንጆ ሂጂበት፣ አሸናፊ ነሽ።